ጤና ይስጥልኝ ተመልካቾቻችን፣ አዳዲስ መረጃዎች ደርሰውናል። በላይ በቀለ ነኝ። በቅድሚያም በከተማው ስሙ እየገነነ የመጣውን የቴምር ፕሮፐርቲ ማስታወቂያን ተከታትለን እንመለሳለን። አብራችሁን እንድትቆዩ ጋብዛለሁ። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ። የተጠበቀው ሆኗል። የአያቶላህ አሊ ካማኒ ሁለተኛ ልጅ ሞጅታባ ካማኒ የአባቱን ቦታ በመተካት የኢራን ጠቅላይ መሪ በመሆን ተመርጧል። ስልጣን በቤተሰብ ተላልፏል። በሳምንቱ የእስራኤል ጥቃት አባትና እናቱ፣ ሚስቱ፣ እህቱ የተገደሉበት የ56 ዓመቱ ሞጅታባም አክራሪነቱ እንደ አባቱ ነው ይላሉ በርካታ ወገኖች። 88 አባላት ያሉት የሃይማኖት አባቶች ቡድን በሙሉ ድምፅ መርጠውታል። ኢራናውያን በአንድነት ታዛዥና ተገዢ ሆነው እንዲቀጥሉ ጥሪ ቀርቧል። ሰውየው ከዚህ ቀደም እንዲህ ለመንግሥት የሥልጣን ቦታም ተወዳድሮ ባያውቅም ከኋላ ሆኖ የሀገሪቱን ጦር ኃይልና ሌሎች ወሳኝ ተቋማትን ሲያሽከረክር መቆየቱ ይነገራል። ለ8 ዓመታት የሀገሪቱ ፕሬዝዳንት ከዚያም ለ36 ዓመታት ጠቅላይ መሪ ሆነው ስልጣን ላይ የቆዩትን አባቱን በመተካት ጠቅላይ መሪ ሆኖ ለተሾመው ሞጅታባም የሀገሪቱ ጦር፣ መንግሥትና ሁሉም ተቋማት ጸጥና ለጥ ብለው ለመገዛት ቃል መግባታቸውን አልጀዚራ ዘግቧል። በአደባባይ ንግግር አድርጎ ወይም ላስተምር ብሎ በአጠቃላይ ኢራኖች ድምፁን ሰምተው አያውቁም። ውስጥ ለውስጥ እየሰራና ስር እየሰደደ እነሆ የአባቱን ቦታ ተረክቧል። በእርግጥ በተለያየ ጊዜ በኢራን የተነሱ ተቃውሞችን ከኋላ ሆነው ከአባቱ ጋር በማፈንና በመጨፍለቅ ስሙ ተደጋግሞ ይነሳል። 2009 እንደ ፈረንጆቹ አቆጣጠር ለምሳሌ የተካሄደውን የአረንጓዴ ንቅናቄን ሰላማዊ ሰልፎች ወይም ደግሞ ሰላማዊ ሰልፈኞችን በኃይል በመጨፍለቅ ተሳታፊ እንደነበር ይነገራል። ባሲድ የተባለውን ኃይል እየመራም ከዚያ በኋላ የተነሱ ከአንዴም ሁለቴ አገር አቀፍ ሰልፎችን ወገባቸውን ቆርጦ ያስወገደ ነው ይባላል። አሁን በቅርቡ የተካሄደውን ከፍተኛ የተቃውሞ ሰልፍ በኃይል በመጨፍለቅ በሺዎች የሚቆጠሩ ወጣቶች ለመገደላቸውና ለመቁሰላቸው የተባበሩት መንግስታትና ዓለም አቀፍ የሰብአዊ መብት ተሟጋች ቡድኖች አባትና ልጁን ይከሳሉ። በሁለት ቀናት ብቻ ኢንተርኔት ዘግተው በብዙ ሺህ የሚቆጠር ሰልፈኛ ባልሞ ተኳሾች በጥይት እንዲረሸኑ ትዕዛዝ የሰጡት አባት አሊ ካማኒና ልጃቸው መሆኑን የተለያዩ የኢራን ባለሥልጣናት ሳይቀሩ አረጋግጠዋል። አሜሪካና ምዕራባውያን በኢራን ላይ ማዕቀብ በጣሉበት ዘመን ከፍተኛ ሀብት በማጋበስ በተለያዩ የኢራን አጋር ሀገሮች አስቀምጧል ነው የሚባለው። በተለያየ የቤተሰብ ስም ቢሊዮኖች ዶላር በውጭ ባንኮች ማስቀመጡን አሁን ሞጅታባ ስለመመረጡም ሆነም ሌሎች መረጃዎችን መላው ኢራን ኢንተርኔት በመዘጋቱ ከሕዝብ ጋር ለመገናኘት አዳጋች እንደሚሆን ይነገራል። የምርጫው ውጤት ይፋ ከመሆኑ አስቀድሞ ፕሬዝዳንት ዶናልድ ትራምፕ ያለ አሜሪካ ይሁንታ የሚመረጥ የኢራን መሪ ዕድሜ የለውም ሲሉ ማስጠንቀቃቸው ይታወቃል። ሪፐብሊካኖችም የካማኒን ልጅ መመረጥ አጥብቀው ተችተዋል። ሴናተር ሊንዲ ግራሃም ሰፊ ግፍ የፈጸመው የአሊ ካማኒ ልጅ የአባቱን ቦታ እንዲተካ መደረጉ የምንፈልገው ለውጥ አይደለም ብለዋል። የጊዜ ጉዳይ እንጂ የአባቱ ዕጣ ፈንታ እንደሚገጥመው እምነቴ ነው ሲሉ ገልጸዋል። የእስራኤል የስለላ ተቋማትም የሰውየውን መውጫና መግቢያም መከታተል መጀመራቸው ይነገራል። ይህ በእንዲህ እንዳለ ጦርነቱ ተባብሶ ሲቀጥል በባህሬን ደሴት ኢራን በተኮሰችው ድሮን ሕንፃ በመመታቱ በርካታ ሰዎች መቁሰላቸውን የሀገሪቱ መንግሥት አመልክቷል። ሳውዲ የሚገኙ የአሜሪካ ዲፕሎማቶች ሀገሪቱን ለቀው እንዲወጡ ታዘዋል። በሌላ በኩል
የኳታር ጠቅላይ ሚኒስትር ደግሞ ከኢራን ጋር ግጭት ለማቆም የሚቻል ወይም ደግሞ የሚያስችል መፍትሄ እንደሚፈልጉ ገልጸዋል። ቀደም ሲል የተጀመሩ የሰላም ንግግሮች እንዲቀጥሉ ሙከራ እያደረጉ መሆናቸውን። ይህ በእንዲህ እንዳለ የሰሜናዊ እስራኤል አራባ ከተማ ከንቲባና ባልደረባቸው በጥይት ተመተው መቁሰላቸው ተነግሯል። ማንነታቸው ያልታወቁ ግለሰቦች በከፈቱት ተኩስ የአረብ ከተማዋ ከንቲባ አህመድ ናስርና አንዋር ያሲን ቆስለው ሆስፒታል መግባታቸው ታውቋል። ፖሊስ ጥቃት አድራሾቹን እየፈለገ መሆኑን አመልክቷል። የእስራኤል ከተማ በሆነችው አራባት 98 በመቶ ነዋሪዎች ሙስሊሞች መሆናቸው ይታወቃል። ፕሬዝዳንት ዶናልድ ትራምፕ ከተባበሩት ኤሚሬትስ ፕሬዝዳንት ጋር መነጋገራቸው ሲታወቅ፣ በሌላ በኩል የኢራን ጦርነት መቼ እንደሚጠናቀቅ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጋራ የሚወሰን ይሆናል ብለዋል። አሁን ረፋድ በተሰማ ሌላ መረጃ ዱባይ ከኢራን የተወነጨፉ በርካታ ሚሳኤሎችና ድሮኖች ማክሸፏን ይፋ ስታደርግ፣ የእስራኤል ጦር በበኩሉ ኢስፋሃን በተባለ የኢራን ከተማ የኢራን አብዮታዊ ዘብ በርካታ ይዞታዎች መደብደቡን ገልጿል። የከተማው የአብዮታዊ ዘብ ማዘዣ እንዲሁም ደግሞ የፖሊስ ጣቢያዎች ይገኙበታል። ከተደበደቡት መካከል ለሲኤንኤን ቃላቸውን የሰጡ የኢስፋሃን ነዋሪዎች በርካታ ከባድ ፍንዳታዎች መስማታቸውን ገልጸዋል። የቡድን ሰባት የገንዘብ ሚኒስትሮች ደግሞ ዛሬ አስቸኳይ ስብሰባ ይቀመጣሉ። ከኢራን ጦርነት ጋር ተያይዞ የተፈጠረውን የነዳጅ ምርት እጥረት ለመቅረፍ በሚያስችሉ መፍትሄዎች ላይ እንደሚነጋገሩ ይጠበቃል። ኳታር በሌላ በኩል አሳሳች መረጃም አሰራጭተዋል ያለቻቸውን ከ300 በላይ ሰዎች ይዛ ማሰሯ ሲነገር አብዛኞቹ የውጭ ዜጎች ናቸው ተብሏል። ኳታር፣ ባህሬን፣ ሳውዲና ኤምሬትስ እንደ ወትሮ በሚሳኤል ሲመቱ ማደራቸው ታውቋል። በኢራቅ ኢርቢል ከተማም አውሮፕላን ማረፊያ አቅራቢያ አንድ ድሮን ተመቶ ወድቋል። እስራኤል በሊባኖስ የምትፈጽመውም ጥቃት ተጠናክሮ መቀጠሉ ይሰማል። በሌላ በኩል በዚህ አዲስ ጥቃት 3 ሰዎች ሲገደሉ ከ15 በላይ መቁሰላቸው ተነግሯል። 4 ድሮኖች መታ የጣለችው ሳውዲ አረቢያ ተጠናክሮ የቀጠለውን የኢራንን ጥቃት ዛሬም በድጋሜ አውግዛለች። የሳውዲ ውጭ ጉዳይ ሚኒስቴር ባወጣው መግለጫም ኢራን በዚሁ ከቀጠለች ትልቅ መገለልና ኪሳራ ይገጥማታል ሲል አስገንዝበዋል። በሕዝብ መገልገያ ተቋማት ላይ የሚፈጸም ጥቃት ዞሮ ዞሮ በቀጠናው ሰላምና መረጋጋት ላይ ሰፊ አደጋም እንደሚደቅን ገልጧል። በሌላ ዜና ቱርክ ተዋጊ ጀቶች በቆጵሮስ ልታሰፍር መሆኑ ተሰምቷል። አንካራም ኤፍ-16 ተዋጊ ጀቶች በቆጵሮስ የምታሰፍረው ከኢራን የሚፈጸም ጥቃት ለመከላከል ነው ተብሏል። የአሜሪካ ማዕከላዊ እዝ የኢራን ጦር ሆን ብሎ ሰላማዊ ሰዎች በብዛት ከሚኖሩባቸው አካባቢዎች ጥቃት መክፈት ሊጀምር ነው ሲል ከሷል። የኢራን ጦር ብዙ ሕዝብ የሚኖሩባቸውን ከተሞች ተገን አድርጎ የሚሳኤል ጥቃት ሊፈጽም በመሆኑ ሕዝቡ ከቤቱ እንዳይወጣም ጠይቋል። በሌላ አነጋገር ጦሩ ሕዝቡን እንደ ጋሻ ለመጠቀም እየተንቀሳቀሰ ነው ብሏል ማዕከላዊ እዙ። ዴዝፉል፣ ኢስፋሃንና ሺራዝ የተባሉ ብዙ ሕዝብ የሚኖሩባቸውን ከተሞች ለምሳሌ ጠቅሷል። ሕዝብ መሃል ተደብቆ ወደ አረብ ሀገሮችና እስራኤል ሚሳኤል ማስወንጨፍ ሊቀጥል መሆኑን፣ የሌሊቱን የእስራኤልን ጥቃት ተከትሎ የቴሄራን ሰማይ በጢስ ተሸፍኖ እንደነበር ነዋሪዎች ለሮይተርስ ገልጸዋል። ለሰዓታት ቃጠሎ በየቦታው እንደነበር፣ አየሩ ቤንዚን እንደሚሸት። በሌላ ዜናም አውስትራሊያም ለውድድር የተጓዙ የኢራን ሴቶች እግር ኳስ ቡድን አባላት እዚያው እንዲቀሩ የሚጠይቅ ፊርማ እየተሰባሰበ መሆኑ ተነግሯል። የአውስትራሊያ መንግስት ለቡድኑ ፈቃድ እንዲሰጥ በተጀመረ ሂደት እስካሁን 50,000 ፊርማ መሰብሰቡ ታውቋል። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ